ሩታ ግን ምን እየሆንሽ ነው? የእውነት ምን እየሆንሽ ነው? ካናዳ መሄድ ካለብሽ ካናዳሽ ነው እንጂ መሄድ ያለብሽ እጅሽን መቁረጥ ምናምን። እጅሽን ስለቆረጥሽ አብርሽ ሊመለስልሽ? ይሄ ፌር አይደለም። ጋይስ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ያው እንግዲህ እኔ ከሚዲያ እየጠፋሁኝ ነው። አሁን ድንገት ዋይፋይ አግኝቼ ቀውጧል ሚዲያው። እኔ ብቻ ነኝ ያለፈኝ እና ሩታዬ ኢንስታግራሟ ላይ እጇን በቢላ ተቆርጣ ምናምን ነገር ግልኮስ ተተክሎባት ሆስፒታል ገብታለች። ትናንትና ደግሞ ዛሬ ነው ቪዲዮ ያየሁት። ትናንት ነው የተለቀቀው። አሜሪካ ልሄድ ነው ካናዳ ልሄድ ነው ምናምን ብላ ስታለቃቅስ ነበረ። ካናዳም ሂጂ፣ አውሮፓም ሂጂ፣ ኢትዮጵያም ኑሪ፣ አንቺ ለሚወድሽ፣ ለሚያከብርሽ፣ ለሚያፈቅርሽ፣ ለሚሞትልሽ ሰው ነው መኖር ያለብሽ እንጂ ለማይፈልግሽ ሰው አልፈልግሽም ብሎሽ ለሄደ ሰው አገር ራሱ መልቀቅ አያስፈልግም። ሚዲያ ላይ ወጥቶ ራሱ ማውራት አያስፈልግም። ያንን አናምን ስንል ዛሬ ደግሞ በቢላ እጇን ቆርጣ መጣች። አሃ በቢላ ስትቆርጪ እንደ በቀደሙ አብርሽ በቀደም ለታ መርዝ ጠጥተሽ ሆስፒታል ገብተሽ የለ የዛኔ መጥቶ ሙዝ ይዞ ምናምን ጠይቋት ነበረ። ዛሬ ሙዝ ይዞ መጥቶ እንዲታረቅሽ ፈልገሽ ነው? አኪድ ለዛ ነው በቃ ዛሬ እጇን ስለቆረጠች የመጨረሻ መታረቅ አለባችሁ ብላችሁ እንትኑን ድራማውን ልዘጉት ነው እንዴ? ድራማው መቀጠል አለበት። ማን አለለኛ ስለ ዩቲዩበሮች እኛን ለማሳመን ነው ወይስ እንዲህ ያደረግሽው? እኛ እኮ ካናዳ ገብተሽ ምናምን ነበር እየጠበቅን ያለ ነው። እንዴት እጅሽን በቢላ ትቆርጫለሽ? ከዛ ደግሞ ኢንስታግራሟ ላይ ፖስት ምናምን ኧረ ከዛ አብርሽ እሱን አይቶ ፍቅርዬን ትቶ ሊመጣ ልክ በቀደም ለታ 2 ኪሎ ሙዝ ምናምን ይዞልሽ እንደመጣው ማለት ነው። በሙዝ ልትታረቂው? ይሄማ ፌር አይደለም። እንኳን ለማይወድሽ ሰው እንኳን ለማያፈቅርሽ ሰው በእናትሽ ሩታ ለሚወድሽ ሰው እንኳን ለሚያፈቅርሽ ሰው እንኳን ራስሽን ማጥፋት የለብሽም እንዴ። አብረሽ ቢሄድ ሌላ ይመጣል እኮ። ምን ሆነሽ ነው? ህይወት ይቀጥላል። ፍቅር ደግሞ ደስ የሚለው ሁለታችሁም ጋር አንድ አይነት ስሜት ሲኖር ነው። ከዛ ውጪ ለምንድን ነው በአንድ ጎን ብቻ ፍቅር ላለው አንቺ ብቻሽ የምትወጁ እሱ ሳይወድሽ ይህን ሁሉ መስዋዕት መክፈል የለብሽም። ደግሞ አታለቃቅሽ ሩታዬ። ማልቀስ ጥሩ አይደለም። ያለቀሰ ያልቅስ ይላል። ምክንያቱም ስታለቅሽ ይጨምርብሻል። እንዴ መርዝ ጠጥተሽ ድነሽ ድጋሜ እጅሽን በቢላ ትቆርጫለሽ፣ ካናዳ ትገቢያለሽ እያልን ስንጠብቅ ይሄ ፌር አይደለም፣ ፌር አይደለም። ጥርግ ይበል። አንቺ ጠንክረሽ ጎበዝ ሆነሽ በቃ ተለውጠሽ። እሷ እኮ አልቃሻ ናት ምናምን ነው ህዝቡ የሚልሻ። ያንን ማልቀስሽን አቋርጠሽ ቆፍጠን ብለሽ ስራሽን እየሰራሽ ካናዳ መሄድ ካለብሽ ካናዳ ሄደሽ ቦታው ሆነሽ ካናዳ ገባሁ ብለሽ አውሪ እንጂ ገና ወሬ ካናዳ ልሄድ ነው፣ አሜሪካ ልሄድ ነው፣ እጄን ተቆረጥኩ፣ እግሬን ተቆረጥኩ እያልሽ በማለቃቀስ አብርሽ ያንቺን ልታደርጊው አትችይም። ሊያዝንልሽ ይችላል፣ ግን ደግሞ ካልወደደሽ ካልፈለገሽ አብሮሽ ሊቀጥል አይችልም። በቃ እንደዚህ ነጭ ጽልቅስ ስልቅስ የምትል ሴት አይፈልግም ወንድ ልጅ። ቆራጥ ቆፍጠን ያለች ሴት ነው የሚፈልገው። ስለዚህ ቆፍጠን በይ። ካናዳ መሄድ ካለብሽ ሄደሽ ቦታው ላይ ሆነሽ አሳዩ እንጂ እጄን ቆረጥኩ፣ እግሬን ቆረጥኩ፣ መርዝ ጠጣሁ፣ እንትን አልኩኝ ብለሽ የእሱ ልብ ውስጥ አንቺን ሊያስገባሽ አይችልም። ድሮም እኮ የለሽም ልብ ውስጥ። ስታለቅሽበት የዋዛኛ አይደለ አብርሽ፣ አዛይ ስለሆነ ለዛ ነው የተቀበለሽ። አሁን ደግሞ ከፍቅርዬ ጋር ደስተኛ ሆኗል። ስለዚህ ሩታዬ በቀደም መርዝ ጠጣሽ፣ ዛሬ ደግሞ እጅሽን ቆርጠሽ ኢንስታግራም ላይ መልቀቅ ይሄ ፌር አይደለም። የእውነት ይደብራል በጣም። እኛ ካናዳ ገብተሽ ማየት ነው የምንፈልገው። እሱን ደግሞ በተግባር አሳይን እንጂ እንደዚህ ማድረግ ጥሩ አይደለም። የእውነት ጥሩ አይደለም። እና ዩቲዩበሮች ሰላም ብያችኋለሁኝ፣ ኮሜንታተሮችም ሰላም ብያችኋለሁ። ቪዲዮዬንም ላይክ አድርጉልኝ። ከሚዲያ እየጠፋሁ ነው፣ ዋይፋይ የለኝም፣ በስራ ቢዚ ነኝ። የእውነት ለመናገር በደንብ መስራት ነበረብኝ በዚህ ወራጅ እንደው አሪፍ ነበር፣ ግን እኔ እየተመቸኝ አይደለም። ለማንኛውም ይመቻችሁ።
ግን ዩቲዩበሮችን ለማሳመን ኮሜንታተሮችን ለማሳመን የምትሄዱበት መንገድ በጣም ይደብራል። እውነት ይደብራል። እንደ ቤተሰብ አይቀር ትልልቅ ሰው አይቀር አስገባችሁ ሁሉንም ነገር ወደ ሚዲያው። ዛሬ ደግሞ እንደዚህ። በነገራችን ላይ በተደጋጋሚ ራሴን አጠፋለሁ እንዲህ እላለሁ የሚል ሰው ህይወቱም የሚያልፈው ራሱን አጥፍቶ ነው። እንደዚህ አይነት ሰው በቃ እንደዛ ነው። በሳይንሱ ራሱ ራሴን አጠፋለሁ ራሴን እንዲህ እላለሁ የሚል ሰው መጨረሻ ላይ ህይወቱ የሚያልፈው ራሱን አጥፍቶ ነው ማለት ነው። እና ሩታዬ ወንድ ቢሄድ ወንድ ሞልቷል። በቃ አብርሽን ታዩ፣ እርግፍ አድርገሽ ታዩ፣ ስራሽን ስሪ፣ ተሽለሽ ተለውጠሽ ተገኝ። ሁሌ እሷ አልቃሻ ናት እየተባልሽ በአልቃሻነት ስምሽ አይፈረጅ። ስምሽን አድሽው፣ ቆፍጠን በይ፣ አታልቅሽ። እኔ እኮ ያንቺ እንባ ከየት ነው የሚመጣው? በቃ ማልቀስ 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 ማልቀስ። ኦ ማይ ጋድ ማልቀስ። በቃ ስላለቀሽ ፍቅር ሊይዘው አይችልም። እጅሽን ስለቆረጥሽ ራስሽ ላይ እርምጃ ስለወሰድሽ እሱን ያንቺ ልታደርጊው አትችም። ስለዚህ እባክሽ 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 ሩታዬ እውነት ተይ። በቃ ለሚወድሽ ሰው ነው እንትን ማለት። ወንድ ልጅ እንደዚህ የምትለምነውን የምታለቃቅስለትን ምናምን አይወድም። እርግፍ አርገሽ ብታዩ እርግጠኛ ነኝ ዘሎ ነው የሚመጣው። ወንድ ልጅ ቦታ የማይሰጡትን ሴቶች ነው የሚፈልገው። እንስፍስፍ እንግብግብ ስትይለት ጥሩ አይደለም፣ ጥሩ አይደለም። እንደዛ ነው ብዙ ወንዶች የምትንሰፈሰፍለትን ሴት አይፈልግም። ቆፍጠን በይ በቃ። አንቺ በማልቀስ ጀመርሽው ፍቅርሽን ስትገልጪ በማልቀስ ስትጣሉ በማልቀስ አሁን ደግሞ እርምጃ በመውሰድ አረሽም ነው እንዴ? ጭራሽ እጅሽን ትቆርጫለሽ፣ ጭራሽ ኢንስታግራም ላይ ፖስት ታደርጊያለሽ። እኛ አንቺ ካናዳ ገብተሽ አብርሽን ታስቀነዋለች እያልን እየጠበቅን። በነገራችን ላይ የሚያደርግ ሰው አያወራም። እና ለማንኛውም ተመልካችን ለማሳመን ሚስኪን የመዳም ቅመሞችን ለማሳመን ሌላ ታሪክ ውስጥ ገባችሁ። እኛ ምን እንደሚሰራ ጠንቅቀን እናውቃለን። በቃ እንደዚህ ቤተሰብ ሳትጨምሩ ምናምን ምናምን ስሩ። እናንተን ከተመቻችሁ ውስጣችሁ ካመነበት ይሄ ነገር ካስደሰታችሁ ስሩ፣ ይመቻችሁ። ከዛ ውጭ ግን እንደዚህ አጉል ራስ ማጥፋት እንትን ማለት ለወጣቱ በቃ የሆነ ሰው ቢከፋው እንደዚህ እንዳደርግ ትምህርት እንዲወስዱ እያደረግሽ ነው። ይሄ ጥሩ አይደለም፣ ጥሩ አይደለም። እና ውድ ቤተሰቦቼ ዛሬ እንግዲህ ሩታ በኢንስታግራሟ ላይ ፖስት ያደረገችውን ቪዲዮ ነው ያመጣሁላችሁ። ቪዲዮ ላይክ ብታደርጉልኝ በጣም ደስ ይለኛል። የእውነት ከሚዲያ እየጠፋሁ ነው። እስኪ ዶ አድርጉልኝ እንዳልጠፋ፣ ስራ ፈት በሉኝ። እና ይህን ይመስላል ጋይስ። ቻው።